ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። ከአሁን ስፖርት የተለያዩ መረጃዎችን ለማዳመጥ በዩቲዩብ ቻናላችን ላይ ተገናኝተናል። በዛሬው ዕለት እንግዲህ የተሰሙ በርካታ መረጃዎች ይኖራሉ። የተለያዩ መረጃዎች ናቸው የወጡት። ከሀገር ውስጥ መረጃ ስናልፍ እንግዲህ ከሀገር ውስጥ መረጃ ስንጀምር አርቲስት ሀረገወይን አሰፋ መመረጤን ያየሁት ከማህበራዊ ሚዲያ ነው የሚል አስተያየትን መስጠት ትችላለች። ሌላኛዋ ትላንትና የተመረጠችው አርቲስት ማስተዋል በፌዴሬሽኑ ምን ትሰሪያለች ለሚለው ጥያቄ ሀሳብንም ወይም ደግሞ ምላሽንም መስጠት ትችላለች። እነዚህን ከሀገር ውስጥ የምንመለከት ይሆናል። ከባህር ማዶ ደግሞ በየክለቦቻቸው እየገባን የተለያዩ መረጃዎችን እንሰጣለን። ጆዜ ሞሪኒዮ ከ4 ዓመት በፊት የተናገረውን ስለ አርቴታ የምንነግራቸው ይሆናል። እንዲሁ ደግሞ የፕሪሚየር ሊግ ኦፊሻል ገጽ ላይ አርሰናልን ኮርነር ኪንግስ ወይም ደግሞ የማዕዘን ምት ንጉስ በማለት ገልጾታል። ስለሱ ሰፋ ያለ መረጃ ነው የምንሰጣቸው። የተወደዳችሁና የተከበራችሁ አድማጮቻችን ማንቸስተር ዩናይትድ ቤት ደግሞ ከአሞሪም መልቀቅ በኋላ የተቸገረውን ሊዝበንን እንመለከታለን። ትላንትና ሽንፈት እንዳስተናገደ ነው የሚታየው። ሌላኛው አዲሱ ታዳጊ ተጫዋች ወይም ደግሞ በአሁኑ ዓመት የፈረመው ሌኒ ዮሮ ዋነኛ ተመራጭ እንደሆነ ነው መረጃዎች እያሳዩ የሚገኙት። ይህንንም መረጃ ያጋራን ፋብሪዚዮ ሮማኖ ነው። ማንቸስተር ዩናይትድ የአልፎንሶ ዴቪስን ዝውውር በትልቁ እየተከታተለም እንደሆነ መረጃዎች እየወጡ ነው የሚገኙት። የዳሮድ የፕሪሚየር ሊጉ የወሩ ምርጥ ጎሎችና ምርጥ ሴቭ ይፋ ሲደረጉ አሌሃንድሮ ጋርናቾና አንድሬ ኦናና በእጩ ውስጥ የተካተቱ ተጫዋቾች እንደሆኑ ነው እየተመለከተን የምንገኘው። ማንቸስተር ሲቲ ቤት ጄሬሚ ዶኩ የዋንጫ ፉክክር ላይ አላበቃም የሚል ሀሳብን መስጠት ችሏል። አብዛኞቹ ሚዲያዎች ማንቸስተር ሲቲ የመጀመሪያ ፊርማቸው ብራዚሊያዊ ኮከብ ነው እያሉ የሚገኙትን ተጫዋቾች ደግሞ የምንመለከትላችሁ ይሆናል። ባርሴሎና ቤት ሊዮኔል ሜሲ ባርሴሎና ወደ ቀድሞ እንዲመለስ እፈልጋለሁ የሚል ሀሳብን ትላንትና መስጠት ችሏል። ጆዜ ሞሪኒዮም እንግዲህ ሀሳባቸውን ሰጥተዋል። እነዚህና ሌሎች በርካታ መረጃዎችን ነው ይዘንላችሁ የቀረብናቸው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ከእናንተ የሚጠበቀው ሁሌም እንደምላችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ነው የምንጋብዛችሁ። ሀሳብ አስተያየትም ካላችሁ ኮመንት ቦክስ ላይ በታጋሩን ደስ ይለናል። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። እኛ ግን ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። በቅድሚያም የሀገር ውስጥ መረጃን በማስቀደም እንጀምር። ከሀገር ውስጥ መረጃዎቻችን የመጀመሪያው ትላንትና የአዲስ አበባ ፌዴሬሽን እንግዲህ የተለያዩ ምርጫዎችን ማድረግ ችሎ ነበር። በዚህም አስተያየቶች እየተሰጡ ነው የሚገኙት። አርቲስት ሀረገወይን አሰፋ መመረጤን ያየሁት ከሚዲያ ነው የሚል ሀሳብ መስጠት ችላለች። የአዲስ አበባ ከተማ እግር ኳስ ፌዴሬሽን አቃቢ ነዋይ በመሆናቸው የተሾሙትን አርቲስት ሀረገወይን አሰፋ ስለ ምርጫው እንደማታውቁ በማህበራዊ ድረገጿ መናገር ችላለች። አርቲስቷ በፌስቡክ የማህበራዊ ትስስር ገጽ ላይ ባሰፈረችው መልእክት መሰረት መመረጤን ያወቅኩት እኔም በማህበራዊ ሚዲያ ተሰራጭቶ ነው የሚል ሀሳብን ነው መስጠት የቻለችው። በወዳጆቼ የጥቆማ ወደ ማህበራዊ ሚዲያ ስገባ ተመረጭ ያየሁት መረጃ በፍጹም የማላቀውና ሌላኛው ሰው ዘግይቶ ያየሁት ነበር የሚል ሀሳብን ነው መስጠት የቻለችው አርቲስት ሀረገወይን አሰፋ። አርቲስቷ አክላ ስልክ ተደውሎ በፕሮሞሽን መድረክ መምራትና መሰል ጉዳዮች በሙያ እንድታግዝ ተጠይቃ እንደነበር አስረድታለች። ለተቀረበውም ጥያቄ ፈቃደኛ በመሆኗ በሙያ አይግዛቸዋለሁ የሚል ምላሽን በስልክ ሰጥቻለሁ። መረጃም ሲባል በፈቃደኝነት ልክ ያለው የሚል ሀሳብን ነው መስጠት የቻለችው። ከዚህ ውጪ ቢሆን ሆቴል እየተካሄደ ስለነበረው ስብሰባ የማውቀው ነገር አልነበረቸው ያለችው አርቲስቷ በቦታውም አልነበረው ጥሪም አልደረሰኝም በማለት ነው መናገር የቻለችው። ይህች አርቲስት እንግዲህ ትላንትና አቃቢ በመሆን መመረጧ የሚዘነጋ አይደለም። በዚህም እንግዲህ ይህን ነገር እኔ አላውቅም በሙያዬ ለማገዝ ብቻ ነው ፋይሌን የላኩት እንጂ ለዚህ አልነበረም የሚል ሀሳብን ነው በማህበራዊ ትስስር ገጿ መስጠት እየቻላችሁ። አሁንም እንግዲህ ይህ ነገር እጅግ በጣም አጠያቂ እየሆነ ነው የሚገኘው። ሌላኛው አርቲስት ማስተዋል በፌዴሬሽኑ ምን ትሰራለች የሚለውን ደግሞ እንመልከት። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ሆና የተመረጠችው አርቲስት ማስተዋል በቀጣይ ለመስራት ስላሰበችው እቅድ አብራርታለች። አርቲስቷ አዲስ አበባ የኢትዮጵያ እግር ኳስ ፌዴሬሽን መስራች እንደመሆኗ አሁን ያለችበት ሁኔታ ጥሩ አይደለም ስትል የከተማዋን እግር ኳስ ሁኔታ መግለጽ ችላለች። ከተማዋ በዋነኛነት ያስፈልጋታል ብዬ የማስበው የገንዘብ ድጋፍ ነው ያለችው አርቲስት ማስተዋል ከኤምባሲዎች ጋር ጠንካራ ስራ በመስራት ስፖንሰሮችና ፈንዶችን የማምጣት እቅድ አለኝ በማለት ነው መናገር የቻለችው። በተጨማሪም ከተለያዩ ባለሀብቶችና ድርጅቶች ጋር በመስራት የከተማዋን እግር ኳስ በገንዘብ ለማገዝ ማቀዷን አርቲስቷ ጨምራ መናገር ትላለች። ትላንትና እንግዲህ ምክትል ፕሬዚዳንት ሆና መመረጧ አይዘነጋም። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት የሆነችው አዲሷ ተመራጭ እንግዲህ ማስተዋል ወንደሰን። ወደ ባህር ማዶ መረጃዎቻችን ስናልፍ ደግሞ ቅድሚያ አርሰናልን እናገኛለን። ጆዜ ሞሪኒዮ ከ4 ዓመት በፊት የተናገሩትን በማስቀደም እንጀምር እስቲ። አርቴታ ድንቅ ስራ እየሰራ ነው። በወጣቶች ትልቅ እምነትና ትልቅ የአመራር ብቃት አለው። ለሱ ብዙ ጊዜ እንደሚሰጡት ተስፋ አለኝ። ለአርሰናል ደጋፊዎች ማለት የምፈልገው አርቴታ አርሰናልን በድጋሚ እንደ ቀድሞ ያደርገዋል የሚል ሀሳብን ሰጥተው ነበር። በአሁኑ ሰዓት እንግዲህ ይህንን ነገር ነው መመልከት እየቻልነው። ሚኬል አርቴታ አርሰናልን ከተረከበ ከ4 ዓመት በኋላ እንግዲህ ብዙ ለውጦችን እያደረገ ይገኛል። በተለይም እንግዲህ ያለፉትን 2 ዓመታት እንደ
ማጣቀሻነት ማንሳት እንችላለን። የሊጉ እጅግ በጣም ተፎካካሪው ክለብ መሆኑን የቻለ ማስመልከት ችሏል። ሁለቱንም ዓመት እንግዲህ በመጨረሻ ሰዓት ላይ ነው ዋንጫውን ማጣት የቻለው። በዚህ ዓመትም 3ኛ ደረጃ ላይ ይገኛል። በአሁኑ ሰዓት ላይ ባለው አቋም እጅግ በጣም ጥሩ ሰዓት እንዳለ ይታወቃል። በዚህም አካሄዱ የሚቀጥል ከሆነ የዋንጫ ጥሩ ተፎካካሪ ወይም ደግሞ ዋንጫውን የማንሳት እድሉ ከፍተኛ እንደሆነ ነው በዚህ ሰዓት መረጃዎች እየወጡ የሚገኙት። አሰልጣኝ ጆዜ ሞሪኒዮም ከ4 ዓመት በፊት ይህንን ነበር መናገር የቻሉት። የአርቴታን የአርሰናል ለውጥ ነው በዚህ ሰዓት መመልከት የምንችለው። የፕሪሚየር ሊግ ኦፊሻል ገጽ አርሰናልን ኪንግ ኦፍ ኮርነር ወይም ደግሞ የማዕዘን ምት ንጉስ በማለት ገልጾታል። የአርሰናል የቆሙ ኳሶች አሰልጣኝ ኒኮላስ ቮቨር በሚካኤል አርቴታ በሚመራው በክለብ ውስጥ ትልቅ ሚና የሚጫወት ሰው እንደሆነ እየተመለከትን እንገኛለን። የወጣት የአርሰናል ቁልፍ ሰው ጨዋታውን በመተንተን እና አዲስ ሀሳቦችን በመፍጠር አቀራቡ የሚታወቀው የቆሙ ኳስ ማስተሩ ጆቨር አርሰናልን በሴት ፒስ ቁልፍ ለውጥ እና ያመጣና የአርሰናልን የአውሮፓ ውስጥ ካሉ ቡድኖች በቆሙ ኳሶች አጠቃቀም ለተጋጣሚ ቡድን በጣም ኃይለኛና አስፈሪ በቡድኖች ማድረጉን ተመልክተናል። ኒኮላስ ጆቨር አርሰናልን በ2021 የውድድር ዓመት ከተቀላቀለ በኋላ የአርሰናል የማዕዘን ምትና የቅጣት ምቶችን ወደ ጎል የመቀየር አስደናቂ መሻሻሎችን ክለቡ ላይ አስመልክቶናል። ጆቨር ወደ አርሰናል ከመምጣቱ በፊት በነበረው የውድድር ዓመት አርሰናል ከቆሙ ኳሶች ያስቆጠራቸው የጎል ብዛቶች 6 ግቦችን ብቻ ቢሆንም ይህ አሃዝ ከዚያ በኋላ በ4 እጥፍ መጨመር ችሏል። አርሰናል በቻምፒየንስ ሊግ ከሜዳው ውጪ ስፖርቲንግ ሊዝበንን 5-1 ባሸነፈበት ጨዋታ የጆቨር ታክቲክ እና ብልሃቱ በሊዝበን ስር እንደምቅ ብሎ ለዓለም እግር ኳስ አፍቃሪያን አስመልክቶናል። ከማዕዘን የተሻማውን ወሳኙን ጎል ጋብሪኤል ማጋሌዝ በድንቅ ብቃት አስቆጥሯል። ይህም የጆቨር ስራ መለያ ነው። ይህ ጎል የአርሰናል የስብስብ አሰራርን የተሳካ የመሆን የሚያሳይ ሲሆን በሳጥኑ ውስጥ ያለውን ከማዕዘን ዲክላን ራይስ አሊያም ደግሞ ሳካን ኳሶቹን ከ18 ተጫዋቾች መካከል የቡድኑ አጋሩ ጋር ግንባር ላይ ኳሱን ማድረስ እና ወደ ውጤት መቀየር እንቅስቃሴ እንዲሁም ደግሞ የተቃራኒ ቡድኑ የመከላከል አደራጀት በማፍረስ ወደ ውጤት መቀየር በእግር ኳሱ ኢንዱስትሪ እሱን የቻለ ሳይንስ ሆኗል። ይህንንም ጥበብ ደግሞ ጆቨር ተላብሶት ተጫዋቾቹን ላይ አሰርጾታል። እነዚህ ያሉ ውጤቶች ከመሬት ተነስተው በአንድ ጀንበር አርሰናልን ለስፔሻሊስት አላደረገውም። የጆቨር ስራ ውጤት ነው እንጂ ይህ እድል አይደለም። ጆቨር በተጫዋቾቹ አካላዊና ቴክኒካዊ ባህሪያት ላይ የሚያተኩሩ የዕለት ተዕለት እንቅስቃሴዎችን በመፍጠር ችሎታዎችን እንዲያዳብር በየጊዜው ልምምድ ላይ የሚያሰራቸው የልፋታቸው ውጤት ነው። የጆቨር ድንቅ ስራ ቡድናቸው ከፍተኛ ጫና በሚበዛበት ጨዋታ እንዲሁም በትልቅ ጨዋታዎች ላይ ውስጥ ክለባችን ወይም አርሰናል የሚያመጣው ትልቅ ለውጥ ምንጭ እንደሆነ ነው እየተገለጸ የሚገኘው። ጆቨር ቡድናቸውን ከቆሙ ኳሶች ወደ ጎል ከመቀየርና ከማጥቃት ብቃት ባለፈ የአርሰናል የተከላካይ ክፍል መረጋጋት ከቆሙ ኳሶች እንዳይቆጠርባቸው የሚያደርጉት እጅግ በጣም በራስ መተማመናቸውን ከፍ እንዳደረገ ነው መረጃዎች እየገለጹ የሚገኙት። መድፈኞቹ ከቆሙ ኳሶች ውጤታማ ለመሆን አደረጃጀት፣ ጠንካራ የመከላከል ጥበብና የመከላከል ታክቲክ ጋር በመጣመር ጎል ለማስቆጠር በተጨማሪ ጎል እንዳይቆጠርባቸው ለእንደዚህ አይነት ሁኔታዎች ተጋላጭነታቸውን ተከላካዮች ላይ የነበሩት ስጋቶች በእጅጉ ቀንሷል። አንዳንድ ነገሮችን የመፍጠር አቅሙ በተጫዋቾች በውድድር ዘመኑ ሁሉ የተሻሉ ካሉ ታክቲኮች ጋር ስለሚላመድ የአርሰናል የዕለት ተዕለት እንቅስቃሴ ያላቸውን ለተጋጣሚ ቡድኖች ትልቅ ስጋት አድርገዋል። ይህም የጆቨር ድንቅ ተጽዕኖ በመሆኑ እጅግ በጣም ሊደነቅ እንደሚገባና አርሰናሎች በአጠቃላይ ለሱ እጅግ በጣም ትልቅ ክብር እንዳላቸው እየተገለጸ ይገኛል። ጆቨር እንግዲህ በአዲሱ ውላቸው መሰረት ትልቅ ከፍተኛ ደሞዝ እንደሚከፈላቸውና አዲስ ፊርማም እንደሚፈርሙ በአሁኑ እየተገለጸ ይገኛል። ፊርማቸው የሚጠናቀቅ ይሆናል። በእርግጥ በ2021 ነበር የመጡት። ለ4 ዓመት ከፈረሙ በኋላ እንደ አዲስ በአሁኑ ዓመት ደግሞ አዲስ ፊርማን እንደሚፈርሙ ነው መረጃዎች እየወጡ የሚገኙት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ከአሞሪም መልቀቅ በኋላ የተቸገረውን ሊዝበንን እንመልከት። የፖርቹጋሉ ክለብ ስፖርቲንግ ሊዝበን ከአሰልጣኝ ሩበን አሞሪም ከተለያየ በኋላ የውጤት ቀውስ ውስጥ ገብቷል። ከአሞሪም መልቀቅ በኋላ በሁለቱ ውድድሮች ባደረጋቸው 3 ጨዋታዎች በ3ቱም ሽንፈት አስተናግዷል። ያለፉትን ጨዋታዎች ስንመለከት እንግዲህ በቻምፒየንስ ሊጉ በዋነኛነት በአርሰናል 5-1 የተሸነፈበትን ውጤት የምናስታውሰው ጉዳይ ነው። ባለፉት 3 ጨዋታዎች የተሸነፈው ሊዝበን እንግዲህ በአሞሪም ስር ያለፉትን ጊዜያት ወይም በዚህ ዓመት ያደረጋቸውን የውድድር ጊዜያት ምንም አይነት ሽንፈት አላስተናገደም ነበር። በሊጉም እንዲሁም 100% የማሸነፍ ንጻሬ ነበረው ሩበን አሞሪም። ነገር ግን እሱ ወደ ማንቸስተር ዩናይትድ ካሪንግተን ከመጣ በኋላ ፖርቹጋል ውስጥ ስፖርቲንግ ሊዝበን እጅግ በጣም እየተቸገረ እንደሆነ ነው እየተመለከትን የምንገኘው። ይህም የአሰልጣኙን ድንቅ ብልሃትና እንቅስቃሴን ያስመሰክራል የሚሉ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ሌኒ ዮሮ ዋነኛ ተመራጭ ሆኗል የሚል መረጃዎች እየወጡ ይገኛሉ። ፈረንሳዊ የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሌኒ ዮሮ በአሰልጣኝ ሩበን አሞሪም ትልቅ ተስፋ እንደሚጣልበት ተገልጿል። ፖርቹጋላዊ አሰልጣኝ ወደ ዩናይትድ ከመምጣታቸው በፊት ማንቸስተር ዩናይትድ ባለስልጣናት ጋር ባደረጓቸው ውይይቶች በትልቅ ደረጃ ከሚጠብቋቸውና ከሚሰሩት ዋነኛ አካል ከሆኑት ውስጥ ሌኒ ዮሮ አንዱ መሆኑን ተገልጿል። በዚህም እንግዲህ ዮሮ በቀጣይ የማንቸስተር ዩናይትድ ጨዋታዎች በቋሚ አሰላለፍ ውስጥ ይከተታል ተብሎ እንደሚጠበቅ
እንደሚጠበቅ ነው እየተገለጸ የሚገኘው። ይህንንም እንግዲህ ፋብሪዚዮ ሮማኖ ነው ማጋራት የቻለው። በእርግጥ ሩበን አሞሪምም ከዚህ በፊት ስለ እሱ ተጫዋች ወይም ስለ ሌኒ ዮሮ ሀሳባቸውን ሰጥተዋል። የተጫዋች እጅግ በጣም ድንቅ የመከላከል ብቃት አለው፣ ዋንቷን እንዲሁም ደግሞ የብቻ ለብቻ አጋጣሚዎችን እጅግ በጣም የሚጠቀም ተጫዋች ነው። ብዙ ፈጣን ኳሶችንም ደግሞ በዘመናዊ መልኩ የመከላከል አቅም ያለው ተጫዋች ነው። እጅግ በጣም ይጠቅመኛል የሚል ሀሳብን መስጠታቸው አይዘነጋም። ይህንንም ፋብሪዚዮ ሮማኖ ማጋራት ችሏል። ማንቸስተር ዩናይትድ የአልፎንሶ ዴቪስን በዝውውር በቁም ነገር ይዘውታል የሚል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ ካናዳዊውን የባየር ሙኒክ የመስመር ተመላላሽ አልፎንሶ ዴቪስን ለማስወር በንቃት እንቅስቃሴ ላይ እንደሚገኙ እየተገለጸ ይገኛል። ተጫዋቹ በባሪያኖቹ ቤት ያለው ውል በመጪው ክረምት እንደሚጠናቀቅ ይታወቃል። ሆኖም ዩናይትድ ተጫዋቹን እስከ ክረምት ጠብቆ በነጻ የማዘዋወር ይልቅ በመጪው ጥር በአነስተኛ የዝውውር ሂሳብ ለማስከፈል ወይም ደግሞ ለመግዛት ሀሳብ እንዳላቸው ነው መረጃዎች እየወጡ የሚገኙት። ባየር ሙኒክ ተጫዋቹን በጥሩ የዝውውር መስኮት ለመሸጥ እስከ 16 ሚሊዮን ዩሮ እንደሚፈልግ ነው መረጃዎች እየወጡ የሚገኙት። በእርግጥ ሙኒኮችም ቢሆን ይህን ተጫዋችን ለማቆየት ከአሁኑ ድርድሮች ላይ መቀመጣቸው አይዘነጋም። ተጫዋቹ ግን እዛ ወይም ደግሞ ሙኒክ የመቆየት ፍላጎት የለውም። ባርሴሎና ጨምሮ እንግዲህ ሪያል ማድሪድና ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ሆነው ብቅ ብሏል። በተለይም ሪያል ማድሪዶች የዚህ ተጫዋች ከፍተኛ ፈላጊ ሆነው ብቅ ማለታቸው አይዘነጋም። ነገር ግን ማንቸስተር ዩናይትዶች እሱን በመብለጥ ወይም ደግሞ እስከ ሰመር ድረስ ባለመጠበቅ በ16 ሚሊዮን ዩሮ እንግዲህ ወደ ኦልትራፎርድ ለማምጣት ፍላጎት እንዳላቸው ነው መረጃዎች እያሳዩ የሚገኙት። የህዳር ወር የፕሪሚየር ሊጉ የወሩ ምርጥ ጎሎችና ሴቮች ይፋ ሲሆኑ አሌሃንድሮ ጋርናቾ ከሌስተር ጋር ያስቆጠረው ድንቅ ግብ የወሩ ምርጥ ጎል እጮች ውስጥ መካተት የቻለ ሲሆን አንድሬ ኦናና ከቢሱ ጋር ያዳናት ጎል ኳስ ደግሞ የወሩ ምርጥ ሴቭ ውስጥ መካተት ትችላለች። በዚህም እንግዲህ በዚህ ሳምንት መጨረሻ ላይ በሚጠናቀቀው የዚህ የምርጫ ውድድር ላይ እነዚህ ተጫዋቾች እንደተካተቱ ነው እየተገለጸ የሚገኘው። ምናልባትም እነዚህ ተጫዋቾች ከማንቸስተር ዩናይትድ የማሸነፍ እድል እንዳላቸው መረጃዎች እየወጣ ይገኛል። የወሩ ምርጥ ተጫዋቾች ውስጥ ብሩኖ ፈርናንዴዝ መካተቱ አይዘነጋም። ማንቸስተር ዩናይትዶች በጥር የዝውውር መስኮት አጥቂ ለማምጣት ዋነኛ እቅዳቸው እንደሆነ ሚረር ፉትቦል መዘገብ ችሏል። በዚህም እንግዲህ ቪክተር ዮኮረስ የመጀመሪያው ተመራጭ መሆኑ ነው እየተገለጸ የሚገኘው። ይህም ተጫዋች በበርካታ ክለቦች እንደሚፈልግ ይታወቃል። ማንቸስተር ሲቲን ጨምሮ አርሰናል፣ ቼልሲ እና ሌሎች በርካታ የአውሮፓ ክለቦች እንግዲህ እንደሚፈልጉት ይታወቃል። ነገር ግን ማንቸስተር ዩናይትዶች በተለይም በአሰልጣኝ ሩበን አሞሪም ስር ለመስራት ያለውን ፍላጎት ተከትሎ እንግዲህ ወደ ማንቸስተር ዩናይትድ የመምጣት እድሉ ከፍተኛ ሊሆን ይችላል እየተባለ ይገኛል። በእርግጥ ከፍተኛ ተቀናቃኙ ማንቸስተር ሲቲ ነው። የእነሱ ስፖርቲንግ ዳይሬክተር ደግሞ ከስፖርቲንግ ሊዝበን መምጣቱ አይዘነጋም። እነዚህ ሁለቱ ተቀናቃኝ ክለቦች ይህንን ተጫዋች ለመግዛት ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። በተለይም እንግዲህ ማንቸስተር ዩናይትዶች በአጥቂዎቻቸው ተስፋ የሚቆርጡ የሚሆን ከሆነ በተለይም በጆሹዋ ዚርክዚ ተስፋ የሚቆርጡ ከሆነ እሱን ወደ ጣሊያን ወደ ጁቬንቱስ ቱሪን በመላክ እንግዲህ ቪክተር ዮኮረስን ወደ ክለባቸው የማምጣት ፍላጎት እንዳላቸው በተለያየ መልኩ እየተዘገበ ይገኛል። ይህንንም የሚያደርጉ ከሆነ እንግዲህ ማንቸስተር ዩናይትዶች ትልቅ ፉክክር እንደሚገጥማቸው ነው ከማንቸስተር ሲቲ እየተገለጸ የሚገኘው። ጄሬሚ ዶኩ የዋንጫ ፉክክር አላበቃም የሚል ሀሳብን መስጠት ችሏል። የማንቸስተር ሲቲው የመስመር ተጫዋች ጄሬሚ ዶኩ የፕሪሚየር ሊጉ ዋንጫ ፉክክር እንዳላበቃ በሰጠው አስተያየት ነው መናገር የቻለው። የሊጉ ዋንጫ ፉክክር አብቅቷል ብለው የሚያስቡ ካሉ ያሰቡ እንተዋቸው የሚለው ጄሬሚ ዶኩ ነገር ግን የሚሆነውን በአመቱ መጨረሻ እናያለን በማለት ነው ሀሳቡን መስጠት የቻለው። ጄሬሚ ዶኩ አክሎም ቡድናቸው ጠንክሮ መስራቱን እንደሚቀጥልና እያንዳንዱ ጨዋታ ለማሸነፍ እንደሚቀጥል ነው መረጃዎች እየገለጹ የሚገኙት። ማንቸስተር ሲቲ ከሊጉ መሪ ሊቨርፑል በ9 ነጥቦች ዝቅ ብለው የደረጃ ሰንጠረዡን 4ኛ ደረጃ ላይ መቀመጣቸው አይዘነጋ። በአብዛኞቹ ሚዲያዎች ማንቸስተር ሲቲ ሌላ ተጫዋች ፍለጋ መውጣቱ እየተዘገበ ይገኛል። በዚህም እንግዲህ ብራዚላዊ ተጫዋች ብሩኖ ጉማሬዝ ወደ ማንቸስተር ሲቲ የመሄድ እድሉ በአሁኑ ሰዓት ከፍተኛ ነው እየተባለ ይገኛል። በእርግጥ የውል ማፍረሻው እጅግ በጣም ከፍተኛ ብር እንደሚጠይቁ ኒውካስሎች እየተገለጸ ነው የሚገኘው። ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብን ለጥፎበታል። ነገር ግን ማንቸስተር ሲቲዎች በድርድር ይህንን ብራዚላዊ ተጫዋች ወደ ኢትሃድ በማምጣት እንግዲህ የሮድሪ ተተኪ ለማድረግ እንዳሰቡ ነው ከአሁኑ መረጃዎች እየወጡ የሚገኙት። ሊዮኔል አንድሬስ ሜሲ ባርሴሎና ወደ ቀድሞ እንዲመለስ እፈልጋለሁ የሚል ሀሳቡን ሰጥቷል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በባርሴሎና ቤት ብዙ ስኬታማ ጊዜያትን እንዳሳለፈ እናውቃለን። ሁልጊዜ ምኞቴ ባርሴሎና ወደ ነበረበት ደረጃ እንዲመለስ ነው ሲል ሊዮኔል ሜሲ መናገር ችሏል። ሊዮኔል ሜሲ አክሎም ባርሴሎና በቀጣይ የላሊጋ ሻምፒዮንስ ሊግና የኮፓ ዴል ሬይ ዋንጫን ሲያሸንፍ መመልከት እፈልጋለሁ ሲል ነው ሀሳቡን መግለጽ የቻለው። የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲ ጆዜ ሞሪኒዮም ሀሳባቸውን ሰጥቷል። እኔ 3 ያሸነፍኩት ፍትሃዊ በሆነ መልኩ ነው የሚል ሀሳብን ነው ለፔፕ ጋርዲዮላ እንደ ምላሽ አድርገው መናገር የቻሉት። የፌኔርባቸው አሰልጣኝ ጆዜ ሞሪኒዮ 3 የፕሪሚየር ሊግ ዋንጫዎችን ባሸነፍም ክስ ሳይኖርብኝ ፍትሃዊ በሆነ መልኩ ነው በማለት ነው ሀሳባቸውን መግለጽ የቻሉት።
ፔፕ ጋርዲዮላ ከቀናት በፊት እንደ ሞሪኒዮ ያላቸውን ዋንጫ በመጣት ስለማሳየታቸው ሲጠይቁ እሱ 3 እያሸነፈው እኔ ደግሞ 6 ነው እያሸነፈው ነው፣ በዚህ እንለያየለን የሚል ሀሳብን ፔፕ ጋርዲዮላ መናገር ችሎ ነበር። ፔፕ ጋርዲዮላ የተናገረውን አይቻለሁ ያሉት ጆዜ ሞሪኒዮ ነገር ግን እኔ እሱ እንዳለው 3 ሳሸንፍ በውታዊ መልኩ ነው በማለት ነው ሀሳባቸውን መግለጽ የቻሉት። ከተሸነፍክ ተጋጣሚ በልጦኝ ስለሆነ እንኳን ደስ አላችሁ ብዬ ነው የሚሄደው፣ 150 ክስ ተደራርብኝ ዋንጫ ማሸነፍ አልፈለግም በማለት የነቆራ መልስን ጆዜ ሞሪኒዮ መስጠት ችሏል። በአሰልጣኝነት ህይወቴ 8 የሊግ ዋንጫዎችን አሸንፊያለሁ፣ ሁሉም እንደ ቡድን በነበረን ህብረት ነው እያደረግ ነው። ነገር ግን ፔፕ ጋርዲዮላ 150 ክስ ቁጭ ብሎበት እንኳን ይህንን ነገር መናገር መቻለዙ እጅግ በጣም ያሳዝናል የሚል ሀሳብን ጆዜ ሞሪኒዮ መናገር ችለዋል። የቶተናሙ አሰልጣኝ አንጌ ፖስቴኮግሉ ሀሳባቸውን ሰጥቷል። ቀጣይ ከባድ ጨዋታዎችን አሉን የሚል ሀሳብ ነው መስጠት የቻሉት የቶተናሙ ዋና አሰልጣኝ አንጌ ፖስቴኮግሉ ከትላንት በስቲያ በምሽቱ በበርንማውዝ ሽንፈት ብስጭት ውስጥ መግባታቸውን የገለጹት አሰልጣኙ ቶተናም ትላንት ምሽት እንግዲህ ያደረገውን የሊግ መርሃ ግብር 1-0 በሆነ ውጤት መሸነፍ ችሏል። በውጤቱ በጣም ተበስጫቻለሁ ያሉት ፖስቴኮግሉ ውጤቱን ለማስተካከል መፋለማችን እንቀጥላለን በማለት ነው መናገር የቻሉት። በቀጣይ የምናደርጋቸው ጨዋታዎች በጣም ከባድ ናቸው፣ ራሳችንን ወደ ትክክለኛው መንገድ ካልመለስን ችግር ውስጥ እንገባለን ሲሉ አሰልጣኙ አክለው ተናግሯል። በጥር ተከላካይ ሲያስፈርሙ እንደሆነ የተጠየቁት አሰልጣኙ ይህ እሁድ ከቼልሲ ጋር ላለን ጨዋታ አይረዳንም ሲሉ ነው ሀሳባቸውን መስጠት የቻሉት። ቀጣይ ጨዋታቸው ከቼልሲ ጋር መሆኑ ይታወቃል። ምሽት በተደረገ ሌላ ጨዋታ ፉልሃም ብራይተንን 3-1 በሆነ ውጤት ማሸነፋቸው ነው ይፋ እየተደረገው። የሴሪያ የወሩ ወር ምርጥ ተጫዋቾች ታውቋል። የ14ኛ ሳምንት የሴሪያ የጣሊያን የወርሃ ምርጥ ተጫዋቾች ይፋ ሲደረግ በዚህ መሰረትም እንግዲህ የፊዮሬንቲናው የፊት መስመር ተጫዋች ሞይስኪን የህዳር ወር የጣሊያን ሴሪያ ምርጥ ተጫዋች በመባል ነው መመረጥ እየቻለው። ጣሊያናዊ ተጫዋች ሞይስኪን ውድድር አመቱ ላይ ፊዮሬንቲና 9 የሊግ ግቦችን አስቆጥሮ አንድ አመቻችቶ ማቀበል የቻለ ተጫዋች ነው። የብራዚሉ ክለብ ፓልማሬስ የቀድሞ ኮከባቸውን ጋብሪኤል ጂሰስን በ2025 የመልቀቅ ትልቅ ስጋት አላቸው የሚል ሀሳብ ነው እየተገለጸ የሚገኘው። ጋብሪኤል ጂሰስ የሚለቅ ከሆነ በአውሮፓ ውስጥ መቆየትን ቀዳሚ ምርጫው ቢያደርግም ፓልማሬስ ትንሽም ቢሆን እድል ካላቸው ተጫዋቹን ወደ ብራዚል ለመመለስ እንደሚፈልጉ ብራዚል ስፖርት ወይም ደግሞ ጎል ብራዚል መዘገቡ ነው እየተገለጸ የሚገኘው። የተጫዋች እንግዲህ በክረምቱ ከአርሰናል የመውጣት እድሉ በአሁኑ ሰዓት እየሰፋ ይገኛል። ቦታውም እየተነጠቀ ነው የሚገኘው በተለያዩ ተጫዋቾች። በዚህም እንግዲህ አርሰናሎች እሱን ሸጠው በሚያገኙት ገንዘብ እንግዲህ ሌላ ከፍተኛ አጥቂ እንደሚያመጡ ነው በዚህ ሰዓት እየተገለጸ የሚገኘው። ይህንንም ተከትሎ እንግዲህ የተጫዋች ምናልባትም በክረምቱ የሚለቅ ከሆነ እንግዲህ የቀድሞ ክለቡ ፓልማሬስ ዳግም ወደ ክለባቸው ለመውሰድ በአሁኑ ሰዓት እየጣሩ እንደሚገኙና እድሉን የሚያገኙ ከሆነ ለመውሰድ ከፍተኛ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በእርግጥ ተጫዋቹ አውሮፓ ላይ መቆየት ይፈልጋል፣ አቅሙንም ማሳየት የሚፈልግ ተጫዋች ነው። በዚህም እንግዲህ ወደዛ ይሄዳል ተብሎ አይጠበቅም። ነገር ግን እድል ያለን ከሆነ እናመጣዋለን ወይም ደግሞ እንወስዷለን የሚል ሀሳብን ነው መስጠት እየቻሉት። ሌላኛው አስገራሚ የአርሰናል የቆሙ ኳሶችን ሀቅ እንመልከት። አርሰናል ከማዕዘን ምት 22 ኳሶችን ወደ ጎልነት ቀይሯል። ከነዚህ 22 የማዕዘን ምት ጎሎች 14 ጎሎችን የተቆጠሩት ቡካዮ ሳካና ዲክላን ራይስ ከማዕዘን በመቷቸው ኳሶች ነው። ሁለቱ የማዕዘን ምት ስፔሻሊስቶች ሳካና ዲክላን ራይስ ከ22 ጎሎች ብዙ አሲስቶችን አድርገዋል። እያንዳንዳቸው 77 አሲስቶች አላቸው። እናም ተከትሎ እንግዲህ ከትላንት ምሽት ጨዋታ በኋላ ለዲክላን ራይስ ይህንን ነገር ተጠይቆ ነበር። ተጫዋቹም ሲመለስ አንድ ጎል አንተ ከማዕዘን ባሻማው ኳስ፣ አንድ ጎል ደግሞ ሳካ ከማዕዘን ባሻማው ኳስ፣ አንድ አሲስት ከማዕዘን በተሻማ ኳስ አድርጋቸዋል። በተቻላችሁ መካከል ከማዕዘን አሲስት በማድረግ ብዙ አሲስቶች በማድረግ ፉክክር አለ በመሀላችሁ የሚል ጥያቄ ተጠይቆ ነበር። ዲክላን ራይስም እንግዲህ ሁለተኛው ጎል ሲቆጠር ቡካዮ ሳካ ከማዕዘን ቢያሻመም ኳሷን ነገር ግን ጎላ በእርሱ አሲስት አለመመዝገብ ተበሳጭቷል። በሁለታችን መካከል ፉክክር የለም፣ ነገር ግን እሱ በዚህ ረገድ እየመራ ይገኛል። ነገር ግን ትላንትና ሁለቱን ጎሎች ሲቆጠሩ በእሱ አሲስት ባለመመዝገቡ በጣም ተናዶ ነበር የሚል ሀሳብን ነው መስጠት የቻለው። ሳካ የአሲስቱን ሪከርድ መስበር ይፈልጋል እና እሱ የአሲስት ሪከርዱን ቢሰብር ደስተኛ ነኝ በማለት ነው ዲክላን ራይስ ሀሳቡን መስጠት እየቻለው። አርሰናል እንግዲህ ባለፈው ዓመት ጀምሮ 22 የቆሙ ኳሶችን ማስቆጠር ችሏል። በዚህም ዲክላን ራይስ እና ቡካዮ ሳካ የሚያደርጓቸው ክሮሶች እንግዲህ ለተጫዋቾቻቸው ምቹ እንደሆነ ነው መናገር እየቻሉት። በዚህም ተጠይቀው ይህንን መልስ ነው መስጠት እየቻሉት። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ካትስ ፒፕስ ህይወታቸው ማለፉ ነው እየተገለጸው። በማንቸስተር ዩናይትድ ለረጅም ዓመታት ካገለገሉ ሰራተኞች መካከል አንዷ የሆኑት ካት ፒፕስ በ85 ዓመታቸው ከዚህ ዓለም በሞት መለየታቸው ነው እየተገለጸው። በዩናይትድ ቤት ወደ 55 ዓመት ያገለግሉት ፒፕስ በክለቡ ውስጥ የእንግዳ ተቀባይ ክፍል ስፍራ እንደነበሩ ነው ታሪክ የሚያሳየው። ካት ፒፕስ በማንቸስተር ዩናይትድ የመጀመሪያ አውሮፕላን ሲነሳ ጀምሮ በቡድኑ ውስጥ እንደነበሩ ነው የሚገለጸው። ትላንትና እንግዲህ የነዚህ የማንቸስተር ዩናይትድ ሌጀንድ ሰራተኛ እንግዲህ ማረፋቸው ነው ይፋ የተደረገው። በዚህም
የተለያዩ ተጫዋቾች ሀዘናቸውን በኢንስታግራም እየገለጹ ይገኛሉ። ሌጀንድ ሳንቾን ጨምሮ የተለያዩ ተጫዋቾች የቀድሞ የክለቡ አሰልጣኞች ጨምሮ ሀዘናቸውን ነው እየገለጹ የሚገኙት። ብሩኖ ፈርናንዴዝ እንደተካተተ እየተገለጸ ይገኛል። የእንግሊዝ ፕሪሚየር ሊግ የወራ ህዳር ምርጥ ተጫዋቾች ለመምረጥ ይፋ ሲደረግ እንግዲህ እጩዎች ውስጥ ብሩኖ ፈርናንዴዝ እንደተካተተ ተገልጿል። በዚህም ማንቸስተር ዩናይትድ ፖርቹጋላዊ አማካይ ብሩኖ ፈርናንዴዝን በእጩ ውስጥ ማካተት የቻለ ክለብ መሆን ችሏል። ወደ ቼልሲ ስናመራ ሞይሰስ ካይሴዶ ሀሳቡን ሰጥቷል። ሙሉ በሙሉ ከእንግሊዝ ፕሪሚየር ሊግ ጋር ተላምጃለሁ፣ በዚህ መንገድ መሄድን መቀጠል አለብኝ። እያንዳንዱ ጨዋታ ሰዎች ተመሳሳይ ሞይሰስ ካይሴዶን ማየት ይፈልጋሉ፣ እንዲቀጥሉና ምንም ገደብ እንደሌለኝ እንዲያውቁ ነው የማደርገው። ይህን የኔ አስተሳሰብ ነው፣ ምንም ገደብ የለኝም የሚል ሀሳብን ሞይሰስ ካይሴዶ ሀሳቡን መስጠት ችሏል። ኤንዞ ማሬስካም አስተያየታቸውን ሰጥተዋል። ኮል ፓልመርና ዦ ፊሊክስ ሌሎች ማየት የማይችሉት የተለያዩ ነገሮችን ማየት የሚችሉ ተጫዋቾች ናቸው። ይህ ማለት የተጫወቱት ተጫዋቾች ጥሩ አይደሉም ማለት አይደለም፣ ነገር ግን እነዚህ ሁለቱ ተጫዋቾች እይታቸው ይለያል የሚል ሀሳብን መስጠት ችሏል። ስለ ኖኒ ማዱኬም የተናገሩት ነገር አለ። ከኖኒ ጋር ጥሩ የግል ግንኙነት አለን፣ ነገር ግን በጣም ጥረት ማድረግ ይችላል። ማግባት ወይም አሲስት ማድረግ ሲጀምርና ትንሽ ደስተኛ ሲሆን አቋምን ይቀንሷል በማለት ሀሳባቸውን ሰጥቷል። ባለፈው ያልተጫወተው ደግሞ ትሬኒንግ በሚሰራበት መንገድ ስላልተመቸኝ ነው፣ ልምምድ በሚሰራበት መስራት አለበት። እንዲሁም አንዳንድ አግባቶች ውጭ ማለት የለበትም፣ ለሁለተኛ ከዛ ሶስተኛ መሄድና በስሜት መጫወት አለበት፣ አሲስት ማድረግ አለበት። ነገር ግን በአጠቃላይ ጥሩ ነው በቁጥሮች ስንመለከት፣ ነገር ግን ከዚህ በላይ በጣም መሄድ ይችላል የሚል ሀሳብን መስጠት ችሏል። ማሬስካ ይህን የተናገረው ማዱኬ ብዙ የጎል እድል ካመከነ በኋላ ነው ይህን ሀሳብ መስጠት እየቻሉ፣ በዚህም ቤንች ላይ የማስቀመጥ እድሉ ይሰፋል ሲሉም ነው ማስጠንቀቅም እየቻሉት። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ የማንቸስተር ሲቲ የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህም እንግዲህ በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲዎች የወራ ህዳር የወሩ ምርጥ ተጫዋቾች ይፋ ሲደረግ፣ በዚህ መሰረት ፖርቹጋላዊ አማካይ ስፍራ ተጫዋች ማቲያስ ኑኔዝ የወሩ ምርጥ ተጫዋች በመባል ነው መመረጥ እየቻለው። ማንቸስተር ሲቲ በህዳር ወር ያደረጋቸውን ጨዋታዎች ማሸነፍ አልቻለም። በአራቱ ሲሸነፍ በአንዱ አቻ ተለያይቶ ነበር። በዚህ ጊዜ ነው እንግዲህ ይህ ተጫዋች የወሩ ምርጥ ተጫዋች ተብሎ መመረጥ እየቻለው ማቲያስ ኑኔዝ። እንዲሁ የ2024/25 የውድድር ዘመን የማንቸስተር ሲቲ የወሩ ምርጥ ተጫዋቾች ሽልማትን ያሸነፉ ተጫዋቾችን ስንመለከት በህዳር ወር ማቲያስ ኑኔዝ እንደሆነ ነግረናቸዋል። በጥቅምት ወር ጆን ስቶንስ ነበር ማሸነፍ እየቻለው። በዚህ ሰዓት ላይ ተጫዋች ጉዳት እንዳስተናገደ እናስታውሳለን። በመስከረም ወር ደግሞ ኤርሊንግ ሃላንድ ነበር እንዲሁ በናሴ ወይም ደግሞ በእንግሊዝ ፕሪሚየር ሊግ ጅማሬ ወቅትም ኤርሊንግ ሃላንድ ለተከታታይ 2 ወራት ማሸነፉን እናስታውሳለን። በአሁኑ ሰዓት ደግሞ ፖርቹጋላዊው ማቲያስ ኑኔዝ ማሸነፉ ነው ይፋ የተደረገው። ሌላኛው ትላንትና በብሬኪንግ ኒውዝ የወጣው እንግዲህ ብሩኖ ጉማሬዝ ማንቸስተር ሲቲ የመሃል ሜዳ ኢላማዎች ዝርዝር ውስጥ ይገኛል። ፔፕ ጋርዲዮላ እሱን በቡድን ውስጥ ማካተት እንዳለበት አስቧል። ማንቸስተር ሲቲ 2 አማካዮችን ለማስፈረም ይፈልጋሉ። ቢያንስ በአንድ ተጫዋች ለመቀጠል ቢያስቡ እንኳን ይህን ተጫዋች እንደሚያመጡ ነው መረጃዎች እየወጡ የሚገኙት። የኒውካስሉን ቁርጠኛ የተከላካይ አማካይ ስፍራ ተጫዋች ብሩኖ ጉማሬዝን የግላቸው ለማድረግ እንደሚሰሩ እየተገለጸ ይገኛል። ላለፈውን የክረምቱ የዝውውር መስኮት ይህን ተጫዋች ለመግዛት ፍላጎት እንደነበራቸው እናስታውሳለን። ማንቸስተር ሲቲ እንዲሁም ደግሞ አርሰናል የተጫዋቹ ፈላጊ ነበር። የሮድሪ ተተኪ ወይም ደግሞ አጣማሪ ይሆናል ብለው አስበው ነበር። ሮድሪ በአሁኑ ሰዓት ላይ መጎዳቱን ተከትሎ ደግሞ ብሩኖ ጉማሬዝ የሱን ቦታ ይሸፍናል ብለው እንደሚያምኑና ምናልባት በጥሩ ካልተሳካላቸው ግን በክረምቱ እሱን ለማምጣት ካሁኑ እየሰሩ እንደሚገኙ መረጃዎች እየወጡ ይገኛሉ። የማንቸስተር ሲቲ ብዙ የጎል አስተዋጽኦ ያደረጉት ተጫዋቾችን እንመልከት። በ2024/25 ወይም በዚህ የውድድር አመት ላይ ኤርሊንግ ሃላንድ 18 የጎል አስተዋጽኦ ማድረግ ችሏል። በእንግሊዝ ፕሪሚየር ሊግ 12 ጎሎች እንዳሉት ይታወቃል። ሁለተኛ ላይ ማቲያስ ኑኔዝ ነው የሚቀመጠው። በዚህ የህዳር ወር እንግዲህ ያሸነፈው ተጫዋች 8 የጎል አስተዋጽኦን ማድረግ የቻለ ተጫዋች ነው። ጄሬሚ ዶኩ 6 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። በርናንዶ ሲልቫ 5፣ ፊል ፎደን 5፣ ኬቨን ደብሬነ 4፣ ሪኮ ሊዊስ 4፣ ሳቪዮ 4፣ ጆን ስቶንስ 3፣ ማቴዮ ኮቫቺች 3 እንዲሁም ደግሞ ጀሰስ ግቫርዲዮል 3 ጎሎችን ጎል ማስቆጠር ወይም ደግሞ የጎል አስተዋጽኦ ያደረጉ የማንቸስተር ሲቲ ተጫዋቾች ናቸው። ጄሬሚ ዶኩ ሀሳቡን ሰጥቷል። ይህንን ድል እየጠበቅን ነበር። እንደ ቡድን ከባድ እንደሆነ እናውቃለን። እኛ ማሸነፍ ለምደናል። ስለዚህ ጨዋታ ለማሸነፍ አንዳንድ ነገሮች ሲያጋጥሙን አስቸጋሪ ነው። የውጭውን ድምፅ አልሰማንም። መስራትና መጫወቴን እቀጥላለሁ በሚል ነው ሀሳቡን መስጠት የቻለው። ከትላንትና በስቲያው ጨዋታው በኋላ ከ7 ተከታታይ ጨዋታ በኋላ ነው የመጀመሪያ ድላቸውን ማግኘት የቻሉት በኢታድ ስቴዲየም ኖቲንጋም ፎረስትን በማሸነፍ። ወደ ሊቨርፑል መረጃዎቻችን ስናልፍ ቨርጂል ቫንዳይክ ሀሳቡን ሰጥቷል። ሁሉም ሰው ቅር እየተሰኘ ይመስለኛል። በ2% 2 ነጥብ አተናል። በመጨረሻዎቹ 2 ደቂቃዎች ጎል ማስተናገድና ያልታሰብንበትን መንገድ በጣም ተስፋ አስቆራጭ ነበር የሚል ሀሳብን ነው መስጠት የቻለው። ከኒውካስል ጋር ባደረጉት የሴንት ጄምስ ፓርክ ስቴዲየም ላይ በ90ኛው ደቂቃ ላይ ነበር ጎል እየተቆጠረባቸው። ይህንም ተከትሎ እንግዲህ እጅግ በጣም አሳዛኝና በጣም አናዳጅ ነው ሲል ቨርጂል ቫንዳይክ ገልጿል። 2-3 ሲመሩ ቆይተው ማለትም 3 ጎሎችን ከኋላ ተነስተው ካስቆጠሩ በኋላ
በኋላ ይህን ጨዋታ ያሸንፋሉ ተብሎ ግምት ቢሰጣቸውም በመጨረሻው ደቂቃ ላይ በሻር ጎል እንግዲህ በተቆጠረባቸው ጎል ምክንያት አቻ መለያየታቸው አይዘነጋም። በዚህም ተከትሎ እጅግ በጣም የሚያበሳጭ ውጤት ነው ሲል ነው ቨርጅል ቫን ዳይክ መግለጽ የቻለው። አርኔ ስሎት እንግዲህ በወርሃ ህዳር የወሩ ምርጥ አሰልጣኞች ውስጥ መካተት ችሏል። በዚህም ምን አሳኩ የሚለውን ስንመለከት 3 ጨዋታዎችን መጫወት ችሏል። 3ቱንም ጨዋታዎችን አሸንፏል። 7 ጎሎችን ማስቆጠር የቻሉ ሲሆን 4 ጎሎች ተቆጥሮባቸዋል። 1 ክሊንሺት እንዲሁም ደግሞ ማስመዝገብ የቻሉ አሰልጣኝ ናቸው። አርኔ ስሎት ስለ ሞሳላም ሀሳባቸውን ሰጥቷል። ሞሳላ በዚህ ለረጅም ጊዜ ሊቀጥል እንደሚችል ተስፋ እናደርጋለን፣ እኛም እየጠበቅን ነው የሚል ሀሳብን ነው መስጠት የቻሉት። በእርግጥ ሞሳላ በሊቨርፑል እጅግ በጣም ተናድጃለሁ፣ ውስጤ ተረብሿል የሚል ሀሳብን ከሰጡ በኋላ በርካታ መረጃዎች እየተጫዋች ይለቃል የሚሉ መረጃዎች እየወጡ ነበር። በተለይም ከፒኤስጂ ጋር ስሙ እየተያዘ እንደነበር እናስታውሳለን። ነገር ግን ናስር አልከላይፊ እሱን ተጫዋች አንፈልገውም የሚል ይፋዊ ንግግርን ካደረጉ በኋላ እፎይታ እንደተሰማቸው ነው መረጃዎች እየወጡ የሚገኙት። በሊቨርፑል በኩል የተጫዋች ምናልባትም በዚህ የክረምት የዝውውር መስኮት የመውጣት እድሉ አሁንም ቢሆን ሰፊ ሊሆን ይችላል። ተጫዋቹ እንግዲህ ከ3 ዓመት ያላነሰ ውል ነው በሊቨርፑል ቤት የሚፈልገው። ነገር ግን ሊቨርፑሎች እንግዲህ ከዚህ ቀደም እንደሚያደርጉት 30 ካለፋቸው ተጫዋቾች አንጻር እንግዲህ 1 ዓመት ማክሲመም ደግሞ 2 ዓመት ነው ውል የመስጠት ልምድ ያላቸው። የተጫዋች ደግሞ 32 ዓመቱ እንደሆነ ይታወቃል። ምናልባት 1 ዓመት የሚጨምሩለት ከሆነ እንግዲህ እሱ ደግሞ 3 ዓመታትን እንደሚፈልግ መረጃዎች እየወጡ ይገኛሉ። ሬሌቮና ዘ አትሌቲክስ ይህንን ነገር ይዘው መውጣታቸው አይዘነጋም። በዚህም አለመስማማታቸው ነው የሚታወቀው። እንዲሁ ደግሞ ሊቨርፑል ሌላኛው አጠያቂ ጉዳይ እንግዲህ ተጫዋቹ ሌላ ከፍተኛ ደሞዝ ይፈልጋል። ሊቨርፑል ደግሞ ይህ ነገር እንዲቀንስና አሁን ካለው ደሞዝ ዝቅ ብሎ እንዲፈርም ነው ፍላጎት ያላቸው። ይህ ነገር በሁለቱ በኩል ጭቅጭቅ እያመጣ እንደሆነ ነው መረጃዎች እየተገለጹ የሚገኙት። መጨረሻውን እንግዲህ በዚህ የውድድር ዓመት የምንመለከተው ነው የሚሆነው። ወደ ሪያል ማድሪድ መረጃዎቻችን ስናልፍ በዚህ የውድድር ዘመን ለሪያል ማድሪድ ብዙ እድሎችን የፈጠሩ ተጫዋቾችን ስንመለከት በላሊጋ እንዲሁም ደግሞ በሻምፒየንስ ሊግ ማለት ነው 41 እድልን የፈጠረው ቪኒሺየስ ጁኒየር በቀዳሚነት የሚመራ ይሆናል። ሁለተኛው በእድሜ አንጋፋው ሉካ ሞድሪች ነው በ34 የግብ እድል በመፍጠር ሁለተኛ ደረጃ ላይ መቀመጥ የቻለው። በዚህ ዓመት ብዙ ጉዳቶችን እያስተናገደ የሚገኘው ሮድሪጎ ደግሞ በ27 የጎል እድሎች እንግዲህ 3ኛ ደረጃ ላይ መቀመጥ ችሏል። በዚህ የውድድር ዘመን ለሪያል ማድሪድ ብዙ ትልቅ የግብ እድሎችን የፈጠሩ ተጫዋቾችም ስንመለከት ደግሞ እንግዲህ አሁንም እንግዲህ የምንመለከታቸው በላሊጋ እንዲሁም ደግሞ በሻምፒየንስ ሊግ በሁለቱ አንድ ላይ አካተን ማለት ነው። ሉካ ሞድሪች 11 ትልቅ እድል መፍጠር ችሏል። ቪኒሺየስ ጁኒየር 9 እድሎችን መፍጠር ችሏል። አርዳ ጉለር ደግሞ በ3ኛ ደረጃ ላይ ነው መቀመጥ የቻለው 5 ትልቅ እድል መፍጠር የቻለ ሌላኛው ተጫዋች ነው። በፔሬዝ ጠንሳሽነት የተመሰረተው ክለቦችን በፋይናንስ የሚያበለጽገው ሱፐር ሊግ ግስጋሴውን ቀጥሏል ይለናል ሙንዶ ዲፖርቲቮ። አዘጋጆቹ ከ100 በላይ ክለቦችን ያነጋገሩ ሲሆን እንግዲህ ከነዚህ ውስጥም 60ዎቹ በፕሮጀክቱ ተስማምቷል ሲል ሙንዶ ዲፖርቲቮ ያወጣው መረጃ በትላንትናው ዕለት ያመለክታል። ይህን ነገር ተከትሎ እንግዲህ ሱፐር ሊጉ የማይቀር የሚመስል እየሆነ ነው እየመጣ የሚገኘው። ወደ ባርሴሎና መረጃዎቻችን ስናልፍ በብሬኪንግ ኒውስ ትላንትና እየተነበበው እንግዲህ ጆናታን ታህ ወደ ባርሴሎና እየተቃረበ ነው የሚል መረጃ እየወጣ ይገኛል። ዴኮ በጀርመን ይህንን ተጫዋች እንግዲህ በርካቶች እንደሚፈልጉት ይታወቃል። በመጨረሻም ግን መዳረሻው ካምፕኑ ወይም ደግሞ ባርሴሎና ሊሆን እንደሚችል ነው እየተገለጸ የሚገኘው። ባርሴሎናዎች በስፖቲፋይ ካምፕኑ እንግዲህ ይህን ተጫዋች መዳረሻቸው ሊያደርጉ እንደሚችሉ መረጃዎች እየወጡ ይገኛሉ። ለዚህም እንግዲህ ዴኮ የመጨረሻ ስራዎችን እየሰራ እንደሆነ ነው መረጃዎች እየወጡ የሚገኙት። በ2025 ለሚደረገው የክለቦች የዓለም ዋንጫ መስፈርቱ ይህንን ይመስላል። ባለፉት 3 ዓመታት ማለትም በ2021 በ2023 24 ድረስ ያለው የውድድር ዓመት ባለው ከዚህ በታች የተዘረዘሯቸው ሌሎችም አገር አቀፍ ሌሎችም ውድድር ባለፉት 3 ዓመታት ዋንጫዎችን ያሳኩና በውድድሩ ላይ አሪፍ የነበሩ ቡድኖች ያካተተ ውድድር ነው። የአፍሪካ ሻምፒየንስ ሊግ፣ የኤዥያ ሻምፒየንስ ሊግ፣ የኮፓ ሊበርታዲኖስ አሸናፊ እንዲሁም ደግሞ የሻምፒየንስ ሊግ አሸናፊ እንዲሁም ለፍጻሜ መድረስ የቻሉ እስከ ግማሽ ፍጻሜ የተጓዙ ክለቦችን እንዲሁም ሌሎች አህጉር አቀፍ ውድድሮች ላይ ያሉ ክለቦችን ያካተተ ነው። ከእንግሊዝ በተሰጠው 3 ዓመት ቼልሲ በ2021 እንዲሁም ሲቲ በ2023 ሻምፒየንስ ሊግ ዋንጫ አሳክተዋል። ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች በእነዚህ 3 ዓመት ውስጥ እስከ ሩብ ፍጻሜ ራሱ የደረሱ ባለመሆኑ ቼልሲ እና ሲቲ ብቻ ተካተዋል። እንዲሁም ባየር ሙኒክ፣ ማድሪድ፣ ፒኤስጂ ሌሎችም የመሳሰሉ ክለቦች ይገኙበታል። ውድድሩ በኢትዮጵያን ሰዓት አቆጣጠር እንግዲህ ወይም ጊዜ አቆጣጠር ሰኔ 13 ተጀምሮ ሐምሌ 15 ይጠናቀቃል። የዕጣ ድልድሉ ትላንትና እንደወጣ ነግረናቸዋል።
በቀጣይ ሰኔ ወር ለአዲስ የውድድር ፎርማት ጅማሮን የሚያደርገው አዲሱ የዓለም ክለቦች ዋንጫ ውድድር ለተጨማሪ 30 ደቂቃ እንደማይኖር የተገለጸ ሲሆን ተጋጣሚዎቹም ክለቦች ጨዋታቸውን ባቻ ውጤት የሚያጠናቅቁ ከሆነ በቀጥታ ወደ መለያ ምት ወይም ደግሞ ፔናልቲ እንደሚያመሩ የውድድር አዘጋጆቹ ፊፋ መናገር ችለዋል። ሌላኛው ኮርና ለተጋጣሚ ቡድን ሊሰጥ እንደሆነ ነው እየተገለጸ የሚገኘው። አዲስ ህጎችን እየጨመረ የሚገኘው የፕሪሚየር ሊጉ በግብ ጠባቂዎች ዙሪያ አዲስ ህግ ሊያወጣ ይችላል እየተባለ ነው የሚገኘው። በዚህ መሰረት እንግዲህ ግብ ጠባቂዎች በጨዋታ ወቅት ኳሱን ከ8 ሰከንድ በላይ በእጃቸው ይዘው ከቆዩ የዕለቱ አልቢትር ለተቃራኒ ቡድን የማዕዘን ምት ሊሰጥ የሚችልበት አሰራር ሊተገበር እንደሆነ መረጃዎች እየወጡ ይገኛሉ። ህጉ ወደ መሬት ወርዶ እስኪረቅ ድረስ ግን በታዳጊዎች ላይ ይተገበራል የተባለ ሲሆን በዚህ ህግ ዙሪያ በግልጽ የተነገረ ነገር የለም። ሌላኛው በእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ማን ይሆናል የሚለውን እንመልከት። የእንግሊዝ ፕሪሚየር ሊግ የ2024/25 የውድድር ዘመን የወርሃ ህዳር የወሩ ምርጥ አሰልጣኝ 3 እጩዎች ይፋ ተደርጓል። በዚህ መሰረት አሰልጣኝ ጋሪ ኦኔል፣ አሰልጣኝ ፋቢያን ሆልዝረን እንዲሁም ደግሞ አሰልጣኝ አርኔ ስሎት በእጩነት መቅረብ የቻሉ አሰልጣኞች ናቸው። በተቃራኒው እንግዲህ የወርሃ ህዳር ምርጥ ተጫዋቾች እጩዎች ይፋ ተደርጓል። በእንግሊዝ ፕሪሚየር ሊግ 2024/25 የውድድር ዘመን የወርሃ ህዳር የወሩ ምርጥ ተጫዋች እጩዎች ይፋ ሲደረግ በዚህ መሰረት ማቲያስ ኩና፣ ብሩኖ ፈርናንዴዝ፣ ግራቨንበርች፣ ማርቲን ኦዲጋርድ፣ ዣኦ ፔድሮ፣ ቡካዮ ሳካ፣ ሞሐመድ ሳላ እና ዊሳ በእጩነት መቅረብ የቻሉ ተጫዋቾች ናቸው። ይህም እንግዲህ ነገ ወይም ከነጎዳ ይፋ የሚደረግ ይሆናል። ማን አሸናፊ እንደሆነ አንድ ላይ የምንመለከታቸው ነው የሚሆነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ዘንላችሁ የቀረብናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ በታጋሩን ደስ ይለናል። ላይክ በማድረግ ደግሞ ፕሮግራሞቻችን እንድትጀምሩ ነው የምንጋብዛችሁ። የእናንተ ላይክ ማድረግ እኛን እጅግ በጣም ያበረታታናልና ላይክ በማድረግ ፕሮግራሞቻችን ጀምሩ እኛ እንላለን። እኛ ግን በዚሁ ፕሮግራሞቻችንን ነው የምንጨርሰው። በጠዋት ፕሮግራማችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።